ቻይና ዶንግ ፌንግ 21ዲ የሚባለው ዲኤፍ21ዲ የሚባለውን አንቲ ሺፕ ባሊስቲክ ሚሳኤል ለኢራን ማስታጠቋ እየተነገረ ነው ያለው። የነብዩ መሐመድን ሞት ሲሰማ በናፍቆት ያለቀሰው ታዳጊ ሁኔታው እንዴት እንደሆነ ልንገራችሁ። ይሄ ሁሉ ጭንቅ ውስጥ እስከመግባት ምን እናርጋ? በቃ የቅርብ ጓደኛ ምን ያደርግልሃል? አቶ ቢኒያም እና ወዳጆቻቸው ኢነር ሰርክላቸው እንደምታዩት የስልካቸውን ካሜራ በፕላስተር ለጥፈው መንቀሳቀስ ጀምረዋል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም አዳዲስ መረጃዎች እንግዲህ ወደ እናንተ ይዤላችሁ ተመልሻለሁኝ። ቤንያሚን ኔታንያሁ እንግዲህ መግቢያ ላይ እንደተመለከታችሁት ስልኩን በፕላስተር ለጣጥፎ ነው የሚገኘው። እንግዲህ ያ ጀማዓ እንደሚወራው አይደለም፣ ዓለም እንደሚያወራው አይደለም። እስራኤላውያን ኢራናውያንን በጣም ነው የሚፈሯቸው። ከዚህ በፊትም ብዙ ጊዜ የተለያዩ መረጃዎችን አድርሻችኋለሁ። አሁን ላይ ደግሞ እንግዲህ ዓለም ይህን ቪዲዮ አይቱ እንግዲህ ሞሳድ የተገባ ሞሳድ ይከላከልላችሁ ነበር እየተባለ እየተወራ ነው የሚገኘው። እንግዲህ እነዚህና ሌሎች ማዝናኛ አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። ዛሬ ጁማዓ ነው። ሁላችሁም ሰሉ ዐለ ነቢ ሰለዋትን በማድመቅ ኮሜንቱን እንድናደምቀው ፈልጋለሁ ኢንሻአላህ። ሁላችሁም ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ መጀመሪያው ቪዲዮ ልውሰዳችሁ። ጓደኛ ሰብር የሚያስተምርህ፣ ጓደኛ አኺራ የሚያስተምርህ፣ ጓደኛ ስነ ስርዓት የሚያስተምርህ፣ ጓደኛ ልጆችህን የሚቀጥል አብሽሩ። አባታችሁ ቢቀድምም እኔ አለሁላችሁ። ይሄን ነው የምትማሩት። እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው። አብሽር ያዞሽ እህቴ። ይሄ ነው ነውር መሸፋፈል። ይሄ ነው ጓደኛ ማለት። አሁን ጓደኛ አለቀ። ቀድሞ ስለሞተ ለቅሶ ላይ የሚያየው ሰው የለም። ቀብሮ ሽል ነው የሚለው። እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሩ ብሎ ነው የሚጠይቀው። ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት። ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ አድርጎ ነበር መሄድ ያለበት። ይሄ ሁሉ ጭንቅ ውስጥ እስከመግባት ምን እናርጋ? በቃ የቅርብ ጓደኛ ምን ያደርግልሃል? ቁርአን አለ ጓደኛ። ኢማምን ጓደኛ ታደርጋቸው፣ ሙአዚንን ጓደኛ ታደርጋቸው። መጨረሻ ዱንያን ስትሰናበትኩ የምታገኛቸው ሁለቱን ነው። እነዚህን ጓደኛ አድርግ። በሁሉም እንቅስቃሴ ያላችሁ ነው ጓደኛ መምረጥ ያለባችሁ። ሀይቃኒም እስማማለሁ በዚህ ያ ጀማዓ። ቢቀር አንዳንዱ ጓደኝነት ቢቀር የሚሻል ጓደኝነት አለ ያ ጀማዓ። በጣም እንደውም ጓደኛ ያልሆነ ሰው አንዳንዴ ጥሩ ሰው ሆኖ ልታገኙ ትችላላችሁ። ጓደኛችሁ ግን እናንተን ለመጣል ሲጋጋት ትመለከታላችሁ። እዛ አጠገባችሁ ጋር ሆኖ ማለት ነው ያ ጀማዓ። አላኩል ያህል ጥሩ ጓደኞች ያሏችሁ ወንድምና እህቶች ተንከባክባችሁ ያዟቸው፣ አላህንም አመስግኑ። የኢራን የሀከሮች ቲም የሆነውን ሃንደላ የሚባለውን ግሩፕ የሳይበር ጥቃት መቋቋም ያቃታቸው አቶ ቢኒያም እና ወዳጆቻቸው ኢነር ሰርክላቸው እንደምታዩት የስልካቸውን ካሜራ በፕላስተር ለጥፈው መንቀሳቀስ ጀምረዋል። ሃኪንግ ፍራቻ ማለት ነው። ለምን ካሜራ የሌለውን የኖኪያ 1100 እንደማይጠቀሙ አይገባኝም። ለማንኛውም ግን እንደምታዩት ሃንደላ የሚባለው ቲም ባለፈው እንደነገርኳችሁ የእስራኤል ተቋማት ላይ ፐርሰኔሎች ላይ የተለያየ ሳይበር አታክ እና ሃኪንግ እየሰራ እንደነበር ነግራቸዋለሁ። አንድ የእስራኤል የኒውክሌር ሳይንቲስት ሁሉ ላይክ ሃክ አድርገውት ሎኬሽኑን አውቀው ምናምን ነገር ጊፍት ልከውለት እንደነበር የአበባ ጊፍት ነግራቸዋለሁ ከዚህ በፊት። ባለፈው ደግሞ የጋሽ ቢኒን የካቢኔ አባል የሆነና የእስራኤል ዲፌንስ ሚኒስቴር የሆነን ግለሰብ ስልክ ሃክ አድርገው ደን መረጃዎች መስረቃቸውና የእስራኤል የዲፌንስ መረጃዎች የሰውየውንም ፐርሰናል መረጃዎች መስረቃቸውና ያንን ፐብሊሽ ለማድረግ ትሬትን እያደረጉ እንደነበረ ታውቃላችሁ። ዜናው በጣም ተሰምቶ ስለነበረ ማለት ነው። ኤኒዌይ ይህንን ፍራቻና የሃንደላዎችን የሳይበር አታክ መቋቋምና ዲፌንድ ማድረግ በተገቢው መልኩ ያቃታቸው ጋሽ ቢኒና ወዳጆቻቸው በምታዩት መልኩ የስልካቸውን ካሜራ በፕላስተር ለጥፈው ለመንቀሳቀስ እንደተገደዱ ነው እየተነገረ ያለው። ስልካቸው ሀክ ከተደረገ ካሜራው አክቲቬት ይደረጋል። አክቲቬት ከተደረገ አካባቢ ላይ ያለው ነገር ምን ሀፕን እያደረገ እንደሆነ ዙሪያቸው ምናምን ብዙ መረጃ ሊሰረቅ ስለሚችል ያው አንደኛው ካሜራን ከቨር ማድረግ አንደኛው ዲፌንስ ነው። እንግዲህ የላስት ሪዞርት ዲፌንስ ማለት ነው። ይህንን ተከትሎ እንግዲህ አቶ ቢኒያም እንደምታዩት ካሜራቸውን ለጥፈው እየተንቀሳቀሱ ነው ያሉት። እኔ ፐርሰናሊ ካሜራ የሌለው ስልክ ቢጠቀሙ ብዬ ሰጀስት አደርጋለሁ። ለኔትወርኩም አሪፍ ነው። ማሰላም እኛ ሀገር አካባቢ ያሉ እንግዲህ የይሁዲዋ ደጋፊዎች ያው አቅል የላቸውም። ይሁዲዎችን እስራኤሎችን ሲደግፉ ባይዙ ግን እስራኤላውያን ኢራናውያንን ሀከሮች እንዴት እንደሚፈሯቸው ይህ አንድ ማሳያ ነው ብዬ አስባለሁ። እኛ እናውቃለን። ለማያውቁት ደግሞ እንግዲህ ለኛ ሀገር ይሁዲ ደጋፊዎች በማያገባቸው የሚደግፉ የኛ ሀገር ሰዎች እንግዲህ ሼር አድርጉላቸውና ይህ ቪዲዮ ቢደርሳችሁ ደስ ይለኛል። ያ ጀማዓ የነብዩ መሐመድን ሞት ሲሰማ በናፍቆት ያለቀሰው ታዳጊ ሁኔታው እንዴት እንደሆነ ልንገራችሁ። ይህ ሱዳናዊ ታዳጊ እናቱ ለኡምራ እንደሚሄዱና ነብዩን እንደሚዘይሩ ተነግረዋለች። እርሱ የጠበቀው በአካል ነበረ። በጣም ጓጉቶ ነበር። ነገር ግን መዲና ሲደርሱ ሁኔታው ሌላ ነው። እናት በዚህ ጊዜ ማስረዳት ነበረባትና ረሱል በአካል እንደሌሉ ተነግረዋለች። እናም ይህ ልጅ ማለት ነው እንዲህ ስቅስቅ ብሎ ያለቅሳል።
እናትም ምን ሆነህ ነው ስትለው ትጠይቀዋለች እዚህ ቪዲዮ ላይ። እንዴ ረሱል እኮ ሞቱ እያልሽ ነበር፣ እኔ በጣም ጓጉቼ ነበር ሲላት ይሰማል ማለት ነው። እናትም ይህ የፍቅር እንባ ካየች በኋላ ኢንሻአላህ በጀነት እናገኛቸዋለን፣ እርሳቸው አሁን ጀነት ነው ያሉት ትለዋለች ማለት ነው። ልጅየውም በጀነት አገኛቸዋለሁ እንዴ ሲል አዎ ኢንሻአላህ በጀነት እንገናኛለን ስትል ነበር ለታዳጊው የመለሰችለት። ልጁም በዚህ ተጽናንቷል። ምን አይነት የረሱል ፍቅር ነው! እስኪ ሐሳባችሁን በኮሜንት አስቀምጡ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን ይጫኑ። ዓለም ስለ አንዲት ጀግና ሴት እያወራ ይገኛል። እቺን ጀግና ሴት ሁላችሁም ታቋታላችሁ። ኢልሃን ኡመር ትባላለች። ሶማሊያዊት ስትሆን ምን አጋጠማት የሚለውን አብረን እንከታተላለን። የቪዲዮ ይድረሳችሁ አይድረሳችሁ አላቅም። ሰሞኑን ቲክቶክ እየቀባጀረ ነው። ከደረሳችሁ እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። በአሜሪካ የሚኒስትር ተወካዮች ምክር ቤት አባል የሆነችው ኢልሃን ኡመር በትላንትና ዕለት አንድ መድረክ ላይ መግለጫ እየሰጠች ሳለች አንድ አስነዋሪ ድርጊት ተፈጥሮ ነበረ። እሱም አንድ ባለጌ የሆነ ሰው ምንነቱ ያልታወቀ ነገር በስሪንጅ ላይዋ ላይ ይረጭባታል። እሷም እጅግ በሚያስገርም ጀግንነት ልትጋፈጠው ፊት ለፊት ልትጣላው ትሄዳለች። የተደረገባት ነገር ወይም ደግሞ የተረጭባት ነገር ምንነቱ ስላልታወቀ ወደ ሆስፒታል እንውሰድሽ ቢሏትም እሷ ግን ፈቃደኛ አልሆነችም። የጀመርኩትን እጨርሳለሁ ነበር ያለችው። ሱብሃንአላህ። እቺ ሶማሊያዊት ሴት በርካታ መሰናክሎችን ያለፈች ጀግና ባለ ሂጃብ ሴት እህታችን ስትሆን በተደጋጋሚ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ሰጣ ገባ ውስጥ ትገባለች። እሱም ያንቋሻታል። እሷ ግን በልበ ሙሉነት ሁሌም ቢሆን በጀግንነት ስራዋን ከመስራት ወደ ኋላ ቀርታ አታቅም። የትኛውም የዓለም ጫፍ ላይ ብንሄድ ሂጃብ ለባሾች እጅግ የሚያስገርም ኮንፊደንስ ያላቸው፣ በራስ መተማመናቸው እጅግ የሚያኮራና ጎበዝ ብርቱ ሴቶች ናቸው። ይህም ምሳሌ ልትሆን የምትችለዋ እቺ ሶማሊያዊት ሴት ነች። የተደረገባት ነገር ሳያስደነግጣት የጀመረችውን ፕሮግራም በጀግንነት ጨርሳለች። በዚህም ዓለም እያደነቃት ይገኛል። ነገር ግን ምን እንደተደረገባትና የተረጨባት ነገር ምን እንደሆነ እስካሁን ድረስ የታወቀ ነገር የለም። እናንተ ስለዚህ ጀግና ምን ትላላችሁ? ኮሜንት ላይ አስቀምጡ። ሙስሊም የሆናችሁ በሙሉ አላሁ አክበር እያላችሁ ኮሜንቱን አሸብርቁት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ነቢዩ ዓለይሂ ሰላቱ ወሰላም የኛው ነቢይ አዛኙ ነቢይ በአንዲት የቁርአን አንቀጽ ሙሉ ሌሊቱ ሲያለቅሱ አደሩ። አንቀጿ ይቺ ነች። ኢንቱ አግድሩም አላህ ወይ ኡመቴን ብትቀጣቸው ፈኢነሁም ዒባዱክ ባሮችህ ናቸው፣ ጥፋተኛም ናቸው። አንተም በመቅጣት ላይ ፍትሃዊ ነህ አውቃለሁ። ወኢን ተግፊር ለሁም ብትምራቸው ይቅር ብትላቸው ግን ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊ ጥበበኛ ነህ። ይችን አንቀጽ ሲያለቅሱባት አደሩ ንጋት ድረስ። ለቅሷቸው ሲበዛ አላህ ጅብሪል ላካ። አንተ ጅብሪል ሆይ ወደ ባሪያ ወደ መሐመድ ሂድ፣ ለቅሶው በረታ ጠይቀው አለ አላህ። አላህ እያወቀ ጅብሪል ላከ። ጅብሪልም መጣ። አንተ መሐመድ ሆይ ለቅሶህ በዛ ምን ሆነ ነው ይልሃል አላህ አለው። አንድ መልስን የመለሱ ረቢ ኡመቲ ኡመቲ፣ ጌታዬ በተከታዮቻቸው ጉዳይ እንዳታሳዝነኛ። ጅብሪል ለአላህ አደረሰ። አላህም መልስ ላከ። አንተ ሙሐመድ በኡመቶች ጉዳይ አናስከፋህም እናስደስታለን የሚል መልእክት ለነቢዩ ዓለይሂ ሰላቱ ወሰላም መልክ። ይህን ቃል ኪዳን ጠብቀው የውመል ቂያማ አማላጅነት ይቆማል። ከኛ መሃል እኔን የመሰለው አጥፊ፣ ዝሙት ላይ የወደቀው፣ ሪባ የበላው ያጎደለ ብዙ ሰው አለ ከኡመታት። እነሱ ወደ እሳት ቅጣት ይላካል። ከጀሃነም ለማውጣት አማላጅነት አላህ ዘንድ ይቆማል። አላህ ቃል ገብቶላቸዋልና አንተ ሙሐመድ ጀሃነም ውስጥ ከገቡት ቀልባቸው ውስጥ ላኢላሃ ኢላላህ ያለችውን ሁሉ ይዘውጣ ይባላል። የእሳቸው ምልጃ ሲያልቅ ሰሃቦቹ አማላጅነት ይገባሉ። ሷሊሖቹ ታቢዕዮቹ ይገባሉ። ደጋጎቹ ልክ የታሰረ ሰው ዱንያ ላይ ለማስፈታት እንደምንሮጠው ዘመድ አዝማዱን ለማውጣት ወደ አላህ ሰው አማላጅ ይቀርባል። የጀሃነም እሳት አሳሳቢ አስፈሪ። ኢፍ ዲስ ኢዝ ትሩ ቻይና በአሜሪካና በኢራን መካከል ያለውን ፍጥጫ ወደ አንድ ሌቭል ጌም ቼንጀር የሚሆን የሚያደርግ ነገር ማድረጓ እየተነገረ ነው ያለው። ስቲል አንኮንፈርምድ ቢሆንም ግን ቻይና ዶንግ ፌንግ 21D የሚባለው DF-21D የሚባለውን አንቲ ሺፕ ባሊስቲክ ሚሳይል ለኢራን ማስታጠቋ እየተነገረ ነው ያለው። ይህ ባሊስቲክ ሚሳይል ባይ ዘ ወይ ቅጽል ስሙ ካሪየር ኪለር ይባላል። ኤርክራፍት ካሪየር ገዳይ የሚባል ቅጽል ስም ያለውና ቻይና ሲጀመርም ሳውዝ ቻይና ሲ ላይ ተቀምጠው ቻይና ላይ ጫና ሲያደርጉ የነበሩ የአሜሪካ ኤርክራፍት ካሪየሮችን
አታክ ለማድረግ ሆነ ብላ ለዚህ ፐርፐዝ ብቻ የሰራችው ባሊስቲክ ሚሳይል ነው ለኢራን ማስታጠቋ እየተነገረ ነው ያለው። እንደምታውቁት ዶናልድ ትራምፕ ከሳውዝ ቻይና ሲ አብርሃም ሊንከን የምትባለውን ኤርክራፍት ካሪየር ወደ ኢራን እያንቀሳቀሱ እንደሆነ መዛት ከጀመሩ ጀምሮ ቻይና በ56 ሰዓት ውስጥ ብቻ 16 ሚሊተሪ የሚሊተሪ ኤርክራፍቶቿ እንትን አድርጓል። ምንድነው ላይክ ሙቭ አድርጓል። እነዚህ የሚሊተሪ ካርጎ ፕሌኖች ከቻይና ኢራን የሚመላለሱት የኢራን አየር ጸባይ ተመችቷቸው ሳይሆን የሚያደርጉት ነገር ስላለ ነው። አሁን እየወጡ እንዳሉ ሪፖርቶችና የኢራን መንግስትም የቻይና መንግስትም ኮንፈርም ያደረገው የአሜሪካ ኦፊሻሎች ደግሞ ኮሜንት ከማድረግ የተቆጠቡበት ነገር ምንድነው ይህንን ኤርክራፍት ካሪየር ኪለር የሚባለውን DF-21D የሚባለውን ባሊስቲክ ሚሳይል ቻይና ለኢራን እንዳስታጠቀቻት ነው እየተነገረ ያለው። ይህ ባሊስቲክ ሚሳይል ባይ ዘ ዌይ ሃይፐርሶኒክ ስፒድ ያለው ደን ደግሞ ሆነ ተብሎ የአሜሪካ ኤርክራፍት ካሪየርን ከቦ ያሉ ዲስትሮየሮች ያላቸውን ሚሳይል ዲፌንስ ሲስተሞች ኢቬድ ለማድረግ ተብሎ ታስቦ ለዚህ ፐርፐዝ ብቻ የተሰራ ነው። ይህ ባሊስቲክ ሚሳይል በጣም ኦፕሬሽን ሬንጅ እስከ 2000 ኪሎ ሜትር ርቀት ላይ ነው። ይህ ማለት ከ2000 ኪሎ ሜትር ርቀት ውጪ ሆነው ነው እነዚህ ኤርክራፍት ካሪየሮች እንግዲህ ኢራን ላይ አክት ማድረግ ካለባቸው ማድረግ ያለባቸው። ያ ደግሞ ከሆነ አየር ላይ ሪፊውሊንግ ይፈልጋሉ ማለት ነው። የአሜሪካ የጦር ጀቶች ከ2000 ኪሎ ሜትር በላይ ባለ ርቀት ኦፕሬት የሚያደርጉ ከሆነ ያ ኮምፕሊኬሽን ይፈጥራል። ከዛ ውጪ ግን ይህ ባሊስቲክ ሚሳይል እንግዲህ ልክ እንዳልኳችሁ የአሜሪካን የመርከቦቹን የሚሳይል ዲፌንስ ሲስተም ኢቬድ ለማድረግ ታስቦ የተሰራ ሃይፐርሶኒክ ስፒድ ያለው ደን ደግሞ በባለፈው የጁን ጦርነት አይታችሁ ከሆነ ለምሳሌ የኢራን ባሊስቲክ ሚሳይሎች ሲያርፉ እስራኤል ውስጥ ሲያርፉ ከላይ ስትሬት መተው ነው አይደለም ጥቃት ሲያደርሱ የነበረው። ይህ ግን አንደኛ በሃይፐርሶኒክ ስፒድ ነው ዲሴንድ የሚያደርገው which is ሪአክት ለማድረግና ቶሎ ዲፌንድ ለማድረግ በጊዜ የሚሰጥ አይደለም በጣም ፈጣን ስለሆነ። ሁለተኛ ደግሞ በዛ ስፒድ እየወረደ ባለበት ሰዓት ራሱ ማኑቨር ሊደረግ የሚችል ነው። ቀጥ ብሎ የሚወርድ ሳይሆን እንደዚህ እንዲተጣጠፍና ላይክ ዲፌንድ ለማድረግ እንዲከብድ ተደርጎ የተሰራና ለዚህ ፐርፐዝ ልክ እንዳልኳችሁ ስሙ ካሪየር ኪለር ነው የሚባለው ኤርክራፍት ካሪየር ገዳይ የሚባለውና ለዚህ ፐርፐዝ የሰራችውን ባሊስቲክ ሚሳይል ለኢራን ማስታጠቋ እየተነገረ ነው ያለው ናው። if the Iranians succeed ለቻይና ይህ በጣም ትልቅ ጥቅም አለው። እንዴት እንደሆነ ልንገራችሁ። ቻይና ታይዋን እንዳትወር ሳውዝ ቻይና ሲላ አሜሪካ 3 ኤርክራፍት ካሪየሮችን አስቀምጣ ጫና ስታደርግ ነበር። አንደኛው USS ኒሚትዝ የሚባለው ኤርክራፍት ካሪየር ነው። ደን USS አብርሃም ሊንከን፣ ደን USS ጆርጅ ዋሽንግተን የሚባሉ 3 ኤርክራፍት ካሪየሮች ቁጭ ብለው ነበር እዛ ሳውዝ ቻይና ሲ ላይ ቻይና ታይዋን እንዳትወር ጫና ሲያደርጉ ናው USS ኒሚትዝ የምትባለው ኤርክራፍት ካሪየር ወደ ሚድል ኢስት ከተዛወረች ትንሽ ቆየት ተብላለች። አብርሃም ሊንከንና ጆርጅ ዋሽንግተን ነበሩ። ጆርጅ ዋሽንግተን ደግሞ ብልሽት አጋጥሟት ለጥገና ወደ ጃፓን ተንቀሳቅሳለች። ለ2026 የመጀመሪያውን ሀፍ ለሚቀጥሉ 6 ወራት ኦፕሬሽናል አይደለችም። እዛ የነበረው ሳውዝ ቻይና ሲ ላይ የነበረው አብርሃም ሊንከን የሚባለው ኤርክራፍት ካሪየር ነበር። እሱም አሁን ደግሞ ወደ ኢራን መጥቷል። if the Iranians succeed ይህንን አብርሃም ሊንከን የሚባለውን ኤርክራፍት ካሪየር ሰክሲድ አድርገው ከመቱትና ዲስፈንክሽን ካደረጉት there will be nobody ሳውዝ ቻይና ሲ ላይ ቻይና ታይዋን እንዳትወር ቻሌንጅ ሊያደርጋት የሚችል ማንም አይኖርም። ግሪን ላይት ነው የኢራኖች ሰክሲድ አድርገው ይሄንን ኤርክራፍት ካሪየር ከመቱት ለቻይና ግሪን ላይት ነው ታይዋን እንድትወር ማለት ነው። ለዛም ቢያስታጥቋት ኢትስ ኦብቪየስ ግልጽ ነው። ለማንኛውም ግን እስካሁን ኮንፈርም ባይደረግም ግን ኢራን ይህንን አደገኛና ካሪየር ኪለር የሚባለውን ኦር የአሜሪካ ኤርክራፍት ካሪየሮችን ለመግደልና ለመምታት ሆነ ተብሎ ታስቦ በቻይና የተሰራውን ባሊስቲክ ሚሳይል እንደታጠቀች እየተነገረ ነው ያለው። እስካሁን ድረስ ኮንፈርም አልተደረገም። የቻይና መንግስትም የኢራን መንግስትም ኮንፈርም ያደረጉትም የአሜሪካ መንግስት ኦፊሻሎች ደግሞ ተጠይቀው ኮሜንት ከማድረግ ተቆጥበዋል። እያጠኑት እንደሆነ ነው እየታወቀ ያለው። ይህ የምር ከሆነ ግን በጣም ከፍተኛ ጫና ሊያመጣ የሚችልና የአሜሪካ ኦፕሬሽን ላይ ጫና ሊያመጣ የሚችልና ለሁለተኛ ጊዜ እንዲያስቡት የሚያደርጋቸው ነው እየተባለ ያለው። I guess we will see.